ተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ባለፉት 6 ወራት ከ33 ቢሊዮን ብር በላይ ካፒታል ያስመዘገቡ 142 ባለሀብቶችን ወደ ስራ ለማስገባት እየሰራ መሆኑን የጎንደር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። ከተማ አስተዳደሩ አስፈላጊውን ድጋፍ እያደረገላቸው መሆኑን አልሚዎቹ ተናግረዋል። መምሪያው ከባለሀብቶች ጋር በጎንደር ከተማ የኢንቨስትመንት ፎረም አካሂዷል። ቃል ኪዳን ኃይሌ ተጨማሪውን ዘገባ ትነግረናለች። የጎንደር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ የኢንቨስትመንት እንቅስቃሴና አማራጮች ላይ ትኩረት ያደረገ የኢንቨስትመንት ፎረም አካሂዷል። በፎረሙ ባለሀብቶች፣ የዲያስፖራ አካላትና ባለድርሻዎች ተሳታፊ ሆነዋል። በምክትል ከንቲባ ማዕረግ የጎንደር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ግርማይ ልጅአለም ለዘርፉ ትኩረት ሰጥቶ እየሰራ መሆኑን በማንሳት ባለፉት 6 ወራት 33 ቢሊዮን ብር በላይ ካፒታል ያስመዘገቡ 142 ባለሀብቶች ፈቃድ ማውጣታቸውን አስታውቀዋል። ባለፉት 6 ወራት በከተማችን በማኒፋክቸሪንግ በግብርናና በአገልግሎት ዘርፍ በተሟላ መንገድ ወደ ስራ ሲገቡ ከ29 ሺህ በላይ የስራ ዕድል ሊፈጥሩ የሚችሉ 33.9 ቢሊዮን ካፒታል ያስመዘገቡ 142 ባለሀብቶች ፍቃድ ያወጡ ሲሆን ለ17 ባለሀብቶችም 17 ሄክታር መሬት በአገልግሎትና በማኒፋክቸሪንግ ዘርፍ ቦታ መስጠት ተችሏል። 8 መካከለኛ ኢንዱስትሪዎች ወደ ስራ የገቡ ሲሆን 2 ተዘግተው የነበሩ ኢንዱስትሪዎች ወደ ስራ መመለስ ተችሏል። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ጎንደር በማኒፋክቸሪንግ በቱሪዝምና በሌሎች ዘርፎች ለኢንቨስትመንት ምቹ የሆነ ሀብት ያላት ከተማ መሆኗን ጠቅሰው ከተማዋ ያላትን የኢንቨስትመንት ጸጋ መጠቀም ያስፈልጋል ነው ያሉት። በኢንዱስትሪው ዘርፍ ከፍተኛ ሀብት ያለን፣ በማኒፋክቸሪንግ ኢንዱስትሪ፣ በቱሪዝሙ በዓለም ወርልድ ሄሪቴጅ ሳይት የሆኑ 7 ቦታዎች አሉ። እዚህ እስከ ወልቃይት እዚህ መተማ ድረስ ያለው በደጋው ያለው ይህን ጣናን ተከትሎ ያለን ሀብት በጣም ትልቅ ነው። ኢንቨስት ስታረግ የኔ ነው የሚል ህዝብ ነው ያለን። ለዚህ ባለሀብቶቻችን እንድትመጡ እንድታለሙ ነው የምንፈልገው። በእኛ በኩል ከፍተኛ ኮሚትመንት አለ። በከተማዋ በኢንቨስትመንት ዘርፍ የተሰማሩ ባለሀብቶች በበኩላቸው ጎንደር ከተማ ያላት የቱሪዝም ሀብት፣ የግብርናው መስክና የህዝቡ የልማት ፍላጎት በዘርፉ ለሚሰማሩ አካላት ምቹ ሁኔታዎች መሆናቸውን ተናግረዋል። ስሜ አባተ ሙሉ ይባላል። እንግዲህ በእኛ በድርጅታችን ስር ወደ 45 ሰው ሰራተኛ አለን፣ ቋሚ ሰራተኛ ማለት ነው። አሁን ያለውን ከዚህ በፊት የነበረን ሁኔታዎች ተጠቅመን ስራ በመስራት ላይ ነው የምንገኘው። ባለሀብቶች በቱሪዝም ዙሪያ፣ በሆቴሎች፣ በእርሻም በኩል ላይ መጥተው እዚህ ሀገር ላይ ቢሳተፉ ውጤታማ ይሆናሉ ብዬ አስባለሁ። መልካሙ መከረ እባላለሁ። ዘመናዊ ዳቦ ቤት ነበረን። ያንን አፍርሰን ነው እንደገና ወደ ዘመናዊ አካባቢዎችን ማጽዳት፣ አካባቢያችን ማሳመር፣ ጎንደርን ማሳመር ስለፈለግን ቦታውን እንደገና ከዳቦ ቤት ወደ ባለ ኮከብ ሆቴል፣ ባለ 5 ኮከብ ሆቴል አድርገን እየሰራን እያዘጋጀን ያለ ነው። በስራ ዕድል ፈጠራ አኳያ ከ80 እስከ 100 የስራ ዕድል በቋሚና በጊዜያዊ ይዘን እየተንቀሳቀስን ነው። የሚደረገው ድጋፍ ሁሉ ጥሩ ነው። ጎንደር ከተማ ለማልማት ምቹ ሁኔታ ነው ያለ። የአካባቢ ማህበረሰብም የአካባቢ ወጣቶችም እየደገፉ ከህብረተሰቡ ድጋፍ እያገኘ ሆነ። ጎንደር ከተማ ጥንታዊ ከተማነቷ፣ የአየር ሁኔታዋ ምቹ መሆንና ሌሎች ምክንያቶች ለኢንቨስትመንት ምቹና ተመራጭ እንደሚያደርጓት በመድረኩ ተገልጿል። በበጋ መስኖ ልማት የተሻለ ምርት ለማግኘት እየሰሩ መሆናቸውን በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ በዘርፉ የተሰማሩ ወጣቶች ተናገሩ። ከ3600 ሄክታር በላይ መሬት በበጋ መስኖ ልማት መሸፈኑን የወረዳው ግብርና ጽሕፈት ቤት ገልጿል። አዲስ አለማየሁ ተጨማሪውን ዘገባ ይነግረናል። መኮንን ጸጋው፣ ደጀና አበባውና አደራጁ ያዩ በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ በበጋ መስኖ ልማት ተሰማርተዋል። በተሰማሩበት ስራ ቲማቲም፣ ሽንኩርት፣ ጎመን፣ ስንዴና መሰል ሰብሎችን እያለሙ ይገኛሉ። በዘርፉ ከተሰማሩ ከ2 ዓመት በላይ እንደሆናቸው የነገሩን ወጣቶቹ የመስኖ ልማቱ ተጠቃሚ እንዳደረጋቸው ነግረውናል። የተሻለ ሆኖ አግኝቼ በጣም እየሰራሁበት ነውና በጣም አሪፍ ነው። ህይወቴን መርጬ መኖረው በዚህ ነው። ከዚህ በፊት ሰርተን አሁን ጥቅምት ደራሽ ጨርሰናል። በጣም አሪፍ ነው። ውጤታማ ሆነናል። በባለፈው 130 ነው ያወጣን። ዘንድሮ 150 እናወጣለን ብለን ያስበናል። ሽንኩርቱ 3 ሄክታር ነው። ያው ዘንድሮ ምርጥ ነው ያስባል። ባለፈው ዘንድሮ የተሻለ ይመስለኛል። ቢያንስ አሁን ባለፈው አንድ 13 ሄክታር ነው ሸፍነን የከረም።
እነዛ ደግሞ በሁሉም ጠቃሚ ነው የነበረን ባለፈው ወቅት። አሁን ላይ ደግሞ ያው እየሰራ ነው። እዚህ ቦታ አለ ቢያንስ ከ30 በላይ ሰራተኛ አለ። ሁሉም እንግዲህ ዘንድሮ 25 ሄክታር ነው ዘንድሮ ሸፍኗል። 1.5 1.6 የተሸጠና ተገኘ። ከራሳቸው አልፈው ለሌሎች ዜጎች የስራ ዕድል መፍጠራቸውን የተናገሩት ወጣቶቹ ዘርፉ ለወጣቶች ስራ ዕድል መፍጠሪያ ትልቅ በር ነው ብለዋል። ለስራቸው እንቅፋት እየሆነባቸው ያለውን የግብዓት እጥረትም አንስተዋል። ችግሩ የመዳበሪያ ትንሽ ጥረት አንዳንዴ አለ፣ ግን አሁን ጥሩ ላይ ነን። በጣም አሪፍ ነው። አንዳንዴ ትንሽ የወቅት ችግር አለው እንጂ ተሽሎ ደስተኛ ሆኜ በቃ ወጣቱም ሆነ ሁሉም ተሳትፎ በዚህ እንዲኖር ነው የምመኘው። የመዳበሪያ እጥረት ነው በዚህ ቦታ ያለ እንጂ ሌላ ችግር የለውም። በታች አርማጮ ወረዳ የበጋ መስኖ ልማት ከባለፈው ዓመት በተሻለ እየለማ መሆኑን የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ ቢያይልኝ ዳኛው ተናግረዋል። በወረዳው ከ3600 ሄክታር በላይ መሬት በበጋ መስኖ መሸፈኑንም አንስተዋል። አጠቃላይ መደበኛ መስኖዎች 3600 ነው እቅዳችን። አጠቃላይ 3651 ሄክታር አጠቃላይ ከመስኖ አንጻር 100% ነን ብሎ መውሰድ ይሻላል። የመደበኛ መስኖ ነባር መስኖ 2510 ሄክታር ነው። እሱ ኖርማሊ 100% ነንና አዲስ መስኖ 1090 ነው የተሰጠነ። አሁን ያለነ 1141 ሄክታር ደርሰናል። ሁሉም ሰው የመስኖን ጥቅም ተረድቶ ከዝናብ ጥገኝነት ወጥቶ በመስኖ ሰፊ እንቅስቃሴ እያደረገ ይገኛል። ለበጋ መስኖ ልማት የሚሆን ግብዓት እየቀረበ መሆኑንም ምክትል ኃላፊው ጠቅሰዋል። ለመስኖ ተመድቦልን በቂ የሆነ ግብዓት አለን በማዕከል ያንን እኛ ማሳ ቸክ እያደረግን ነው የምንሰጥ። አሁን ዝም ብሎ መዳበሪያ ስለፈለገ ብቻ አንሰጠውም። የኛ ባለሙያ ተንቀሳቅሶ ማሳውን ቸክ እያደረገ በማሳው ልክ በሬሾ መሰረት መዳበሪያ የሚፈልጉትን ግብዓት እናቀርባለን። ዝም ብሎ ከተገኘው አካባቢ እንዳይገዙ የኛ ባለሙያዎቹ በየቀበሌው ግንዛቤ እንዲፈጥሩ አድርገናል። ንጹህ ዘር የተዘራው ሙሉ እንዲበቅል ሰፊ ግንዛቤ አድርገን በዚህ ዓመት ያን ችግር አልገጠመንም። አሁንም ዘር አለ፣ በቂ ዘር አለና በታች አርማጮ ወረዳ በተያዘው በጀት ዓመት ከስንዴ ከቲማቲምና ከሽንኩርት ልማት ከ360 ሺህ ኩንታል በላይ ምርት እንደሚጠበቅ ከወረዳው ግብርና ጽሕፈት ቤት ያገኘነው መረጃ ያመላክታል። በጎንደር ከተማ ተግባራዊ የተደረገ የሚገኘው የስማርት ሲቲ ቴክኖሎጂ ፈጣን አገልግሎት ለመስጠት የሚያስችልና ተጠያቂነትን የሚያሰፍን መሆኑን የጎንደር ከተማ አስተዳደር ስማርት ጎንደር ማስተባበሪያ ጽሕፈት ቤት አስታወቀ። ተስፋዬ ጋሹ ዝርዝር ዘገባውን ይነግረናል። የከተሞች እድገት እየተስፋፋ የህዝብ ፍላጎትና ብዛት ከፍ እያለ ሲመጣ ዘመናዊ የመረጃ የያዝ ቀልጣፋ አገልግሎት አሰጣጥና ምቹ ሁኔታዎችን መፍጠር ግድ ይላል። ከዘመኑ ጋር አብሮ ለመሄድ ዜጎች ለመልካም አስተዳደርና መሰል ችግሮች ተጋላጭ እንዲሆኑ ያደርጋል። ይህንን ችግር ለመቅረፍም በከተሞች የስማርት ሲቲ አሰራር ተግባራዊ እየተደረገ ይገኛል። ተግባሩ በጎንደር ከተማ መጀመሩን የነገሩን የጎንደር ከተማ አስተዳደር ስማርት ሲቲ ማስተባበሪያ ጽሕፈት ቤት የህዝብ ግንኙነት ኃላፊ ልዕልና አበበ ስማርት ሲቲ አስተዳደርና አሰራርና ዘምኖ ዜጎችን ተጠቃሚ ማድረግ የሚችል ዘመናዊ አሰራር መሆኑን አብራርተዋል። አንድ ከተማ በአስተዳደር በአኗኗር በአካባቢ በኤንቫይሮንመንት በእንቅስቃሴ በትራንስፖርቴሽን እንደገናም ደግሞ በኢኮኖሚ በእነዚህ 6 ፒላሮች ማህበረሰቡን ማሳተፍ፣ ለማህበረሰቡ ፈጣን ምላሽ መስጠት፣ ኢኮኖሚው ፕሮዳክቲቭ እንዲሆን ማድረግ፣ ኢኮኖሚው ደግሞ በውጤታማ እንዲሆን ማድረግ፣ በአጠቃላይ ምርትና ምርታማነትን ማሳደግ የሚል ጽንሰ ሀሳብ ነው ያለው። በከተማዋ ስማርት ሲቲን ለማቋቋም ሲታሰብ ከሌሎች ሀገሮች ተሞክሮ በመውሰድ ለከተማዋ ምቹ ሁኔታን እንዲፈጠር አድርጎ ማበልጸግ መቻሉንም አቶ ልዕልና ገልጸዋል። ስማርት ጎንደር ማስተባበሪያ ጽሕፈት ቤት ሲቋቋም የተለያዩ ሀገሮች ተሞክሮ ተቀስሞ የነሱን እንደ ግብአትነት ተጠቅመን ነው። ከሀገር ውስጥ የሚወሰድናቸው አሉ፣ ከአፍሪካ የሚወሰድናቸው አሉ። እንዲሁም ደግሞ ርቀት ምክንያት ሪች አውት ያላረግናቸውን በመላላክ የእነሱን ተሞክሮዎች አይተን የእኛን ደግሞ ካለን ነባራዊ ሁኔታ ጋር በሚጣጣም ሁኔታ ተቀርጾ ጸድቆ የገባ ማደራጃ ነው ማለት ነው። የስማርት ሲቲ ቴክኖሎጂ ተግባራዊ መደረጉ ታማኝና ፈጣን አገልግሎት አሰጣጥን ከመፍጠር ባሻገር ተጠያቂነት እንዲኖር ያደርጋል ሲሉ አቶ ልዕልና አስረድተዋል። አገልግሎት ሰጪውና አገልግሎት ተቀባዩ ያላቸው መስተጋብር ፈጣን እንዲሆን ያደርገዋል፣ ተአማኒ እንዲሆን ያደርገዋል። በኢኮኖሚም ደረጃ በጣም ወጪን ቆጣቢ ያደርገዋል። ሀብት የምናስተዳድርበት አቅማችን ይጠናከራል። ሪሶርስ ማኔጅመንታችን በጣም ይጠናከራል። አገልግሎት አሰጣጣችን ጥራቱ እንደገናም ደግሞ ክሬዲቢሊቲ ተጠያቂነትን በዛው ልክ በሚያረጋግጥ ሁኔታ እንዲሆን ያስችላል ማለት ነው። አሁን ዘመኑ የደረሰበትን ቴክኖሎጂ እያየን ነው። ወደዛ ጎራ ለመቀላቀል በዚህ መንገድ ማህበረሰቡንም መንግስትንም ሌላው አክተርን በሙሉ ተጠቃሚ የሚያደርግበት ሁኔታ አለ ማለት ነው። የስማርት ሲቲ አገልግሎት የዜጎችን ደህንነት ለመጠበቅ አጋዥ ሚናን እንደሚወጣም ጽሕፈት ቤቱ አመላክቷል።
አማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ በሰላምና በልማት ላይ ያከናወናቸው ተግባራት አበረታች መሆናቸውን የጎንደር ከተማ የሀገር ሽማግሌዎች ገለጹ። አሚኮ የጀመራቸው ስራዎችን አጠናክሮ በማስቀጠል ለሀገር መጽናት ሊሰራ እንደሚገባም የሀገር ሽማግሌዎች ጠቅሰዋል። ዝርዝሩን ከዳንኤል ወርቄ። የአማራ ሚዲያ ኮርፖሬሽን የጎንደር ስቱዲዮ የቴሌቪዥን ጣቢያ ጥር 9 ቀን 2017 ዓ.ም ተመርቆ ጎንደርና አካባቢውን በቅርበት በማገልገል ተጨማሪ አቅም መሆን ችሏል። የጎንደር ስርጭቱን ከጀመረ 1 ዓመት ያስቆጠረው ጣቢያው በ1 ዓመት ጉዞ በሁሉም ዘርፍ ስራዎችን እየሰራ መሆኑን የጎንደር ከተማ የሀገር ሽማግሌዎች ተናግረዋል። የጎንደር ከተማ የሀገር ሽማግሌ አቶ ወልዴምና የአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ በቅርበት ሆኖ ልማቱን እያገዘ እንደሆነ ተናግረዋል። ጎንደር ከተማ ላይ የተሰራው ስራ ቀላል አይደለም። የኮሪደር ላይ አፄ ፋሲል ቤተ መንግስት እድሳት ላይ ከ200 ዓመታት በላይ ታይቶ የማይታወቅ ስራ ነው የተሰራው አፄ ፋሲል ግንብ እድሳት እና አሚኮ በየጊዜው እየገለጸ ህዝቡ እንዲያከብረው መንገዱን እንዲያከብረው ሳሩን እንዳይረግጠው ልማቱን እንዲጠብቀው ያደረገው ነገር ቀላል አይደለም። በጣም ትልቅ ስራ ተሰርቷል። ትልቅ ስራን ደግሞ ፕሮሞት እያደረገ ጊዜውን ጠብቀው እንዲሄድ ለማድረግ እስካሁን ድረስ የተሰራው ስራ በልማት ረገድ በጣም ቆንጆ ነው። የጎንደር ከተማ የሀገር ሽማግሌዎችና የአረጋውያን ማህበር ስራ አስፈጻሚ ኮሚቴ አቶ አድማስ ደሞዜ አሚኮ ጎንደር ቅርንጫፍ በሰላሙም ዘርፍ የራሱን ድርሻ እየተወጣ ነው ይላሉ። ሰላም የሚመጣበት ትንሽ ነው፣ ቀላል ነው። እውነት ለእውነት ሲገላለጥ ብዙ ተራራ የሚያክለው ግድብ ተንዶ ሜዳ ይሆናል። ግን በትንሽ ነገር ሲሸራረፍ ደግሞ ትንሹ ትልቅ የሆነ አገርነት ሲበጠብጥ ሲያፈርስ ትውልድንም ደግሞ ሲያደናግር ወደ ኋላ ሲጎተት ይታያል። እስከ መጨረሻ ለማየት ያብቃን። ጥሩ ስራ ተጀምሯል። የእናንተም እንቅስቃሴ ውብ ነው። አሚኮ ጎንደር ስቱዲዮ በቀጣይም በትኩረት ሊሰራባቸው ይገባቸዋል ያሏቸውን ሀሳቦች የሀገር ሽማግሌዎች አጋርተውናል። ወርቅ ነው በጣም በልማት ላይ የሚሰራው ስራ አይተናል። በሰላም ላይ የሚሰራው ስራ አይተናል። ውጤትም እያገኘ ነው እና ማስፋት አለበት። ከጎንደር የበለጠ ማስፋት አለበት። እዚህ ጋር በአትኩሮት የምናገረው ነገር በትምህርት ላይ መስራት አለበት። ለልጆቻችን የወደፊት ዕጣ ፈንታ የሚወስን አፈር የሚያስይዝ አቅጣጫ የሚያስይዝ የትምህርት ስርዓት ያስፈልገናል። ጎንደር በትምህርት ላይ በጣም ችግር አለብን። በርካታ ትምህርት ቤቶች ከደረጃ በታች ናቸው። ሚዲያ ይሄን እዚህ ላይ በጣም መስራት አለበት። ትንሹ ትልቅ የሆነ አገርነት ሲበጠብጥ ሲያፈርስ ትውልድንም ደግሞ ሲያደናግር ወደ ኋላ ሲጎተት ይታያል። ያ እንዳይሆን ኃላፊነታችሁን በአግባቡ መወጣት አለባችሁ ብዬ ነው የማምነው። ሚዲያዎች የእውነት ሲናገሩ በህዝብ ይዋጣሉ። የሚታየውን ነው የምታስተላልፉት። ለልማት ተንቀሳቀሱ ተነሱ ማለትም ጥሩ ነው። ጥሩ እንትን ነው። አሚኮ ጥሩ እየተንቀሳቀሰ ነው፣ ይቀጥል ነው የምለው። አሚኮ ጎንደር ስቱዲዮ የቴሌቪዥን ጣቢያ የ1 ዓመት ቆይታውን በተለያዩ መርሃ ግብሮች እያከበረ ይገኛል። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳልፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር እመቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ።